ችግር የለውም። እኔ ሳወራ አሁን አዲስ ህይወት ጀምሬያለሁ ምናምን ስል ያመንሽኝ አይመስለኝም። ሄርሜላ እንድታምኚኝ ከፈለግሽ ደግሞ ነገ አምጥቼ አስተዋውቅሻለሁ። ችግር የለም። እንዴ ይመስላል እንዳትሳሳት። ወንድ ማለት ሲሰራ ቤተሰቡን እቤቱን እራሱን ሲያስከብር ነው። ያንተ ወንድነት መለኪያ ደግሞ ሴት መቀየር ነው። ገባ? ወንድ የሆንክ ከመሰለ ተሳስተሃል። ምናልባት ብዙ ሰዎች ጀግና ሊሉክ ይችላሉ። እነሱን ስለምትመስልና የእነሱን ሀሳብ ኢንፍሉዌንስ ስለምታደርግላቸው ነው ጀግና የሚሉክ። ያ ግን የጀግንነት መገለጫ እንዳይመስልክ። ያ የጀግንነት መገለጫ ሳይሆን አሻሸብርዬ የሴሰኝነት ወይም የብልግና መገለጫ ነው። እንግዲህ ምንም ማድረግ አይቻልም። እኔ ሳልሆን ሩታዬ ናት ያለች። ጉድ እኮ ነው እናንተ። ጭራሽ እኮ እውነቱን ስነግርሽ አዲስ ህይወት ጀምሬያለሁ ብዬ ስነግርሽ ያመንሽኝ አይመስለኝም። እንድታምኚኝ ነገ ወደ ሚዲያ አመጣታለሁ ለእኔ የምትሆነው ፍልቅልቀዋ ብሎ እርፍ አለ። እኔ የምለው ሄርሜላ ምን ፍለገ ሄድሽ አንቺ ሴትዮ ማለት ነው? ዛሬም መለማመጥ ላይ ነሽ፣ ዛሬም ልመና ላይ ነሽ። እንደው ይቅርታ አድርጉልኝና በጣም ነው የሳኩት በሀብሬሽ ንግግር። በምን አትሉኝም? ካፌ እንኳ መጠቀም አልችልም። ካፌ ተጠቅሜ ስወጣ በር ላይ ወይ ሩታ ወይ ሄርሜላ አገኛለሁ ብሎ እንግዲህ ተናግሯል ማለት ነው። ተበርቼ ሰላም እናንተ። አቤት ውርደት፣ አቤት ቅሌት። ዛሬ ውስጥ የከፋ ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ቤተሰብ በአዲስ ቪዲዮ መጥቻለሁ ማለት ነው። የወሬ ጥማት ስላለብኝ ያው የወሬ ጥማት ድፍት ስለሚያደርገኝ ማለት ነው በአዲስ ነገር መጥቻለሁ ማለት ነው። በአዲስ ነገር እንግዲህ ጋሽ አሸብርና ዴቭ ሄርሜላ ዳኒ ቤት ተገኝተዋል ማለት ነው። ዳኒ ቤት ትናንትና የተናገርከው አላስደሰተኝም፣ ስለዚህ እውነታውን ተናገር፣ ምንድን ነው ጉዱ እያሉት እንግዲህ እየወቀሱት ነበረ ማለት ነው። ጋሽ አሸብርም እንግዲህ ጠብረር ብሎ ቀብረር ብሎ እንግዲህ አዲስ ህይወት ጀምሬያለሁ ስልሽ ያመንሽ አይመስለኝም፣ ስለዚህ አዲስ ህይወት ጀምሬያለሁ፣ እማታምኝ ነገር ከሆነ ነገ አምጥቼ አስተዋውቅሻለሁ ብሏል ማለት ነው። ታዲያ ጋሽ ዴፍን ተቀብሎ የምታወራው ነገር ትክክል አይደለም። ከግርግር ለማምለጥ ከሴቶች ለማምለጥ ብለ ሌላ ሴት ጋር ልትሄድ ነው ወይ? አሁንም ከዛች ሴት ስትጣላ ደግሞ ሌላ ሴት ልታመጣ ነው ወይ ሲለው፣ አዎ ለእኔ የምትሆነው የምትፍለቀለቀዋ ፍልቅልቋ ብሎ እርፍ። እንዲህ ለመፍለቅለቅማ ከሩታና ከሄርሜላ የበለጠ ፍልቅልቅማ ማንም የለም። አንተ ሰውዬ እኔ ልክፍት አለብህ ልበል፣ ልክፍት አለብህ። ተረግመሃል አንተ ሰውዬ። ከዚችን ከዛችም የሚያጣብቅህ ነገር ምንድን ነው? በሰላምህ ነው ደግሞ ፍልቅልቋ ሳቂታዋ ለእኔ የምትሆነዋ እናመጣ ሴት ለእኔ ምን ያክል ህይወቴን እንደምትቀይረኝ ተው እንጂ። ህይወትህማ ከሀስከፐ ድረስ እኮ ሩታ ቀየረችው እኮ፣ ሩታ ለወጠችው እኮ። ቢያንስ እንኳ በሚዲያ ላይ አመሰግናለሁ ማለቱ ይቅርና ክብር እንኳ ሳሰጣት ማለት ነው። አመሰግናለሁ ማለት እንኳ ለሚያስተውሉ ለሚያውቁ ናቸው እኮ። አንተ ምስጋናው ይቅርና ማለት ነው አንድ ቀን እንኳ የክብር የአክብሮት የባልነት እንኳ ወጉ ሳታሳየት ከስንቱን እያታገልካት ከስንቱ ንትርክ ውስጥ እንደከተትካት እኮ ነው እስከዛሬ ድረስ ያለው ማለት ነው። እና ህይወቴን እንደምትቀይርልኝ አትበል። በቃ ህይወትህማ ከሀስከበ ከሩታ ጋር ተቀይሯል። እውነቱ አስረግጬ ስነግርህ ማለት ነው። አሁን አንተ ትልቅ የሆነ አጋንንት ነው ያለብህ። በቃ ከሴቶች ጋር የሚያጣብቅ ከሴቶች ጋር የሚያያይዝህ ማለት ነው። ጉድ እኮ ነው እናንተ። እኔ የእውነቴ ነው ይቅርታ አድርጉልኝ እና ስቄያለሁ። በጣም ነው የሳቁት ማለት ነው። እኔ አስጨነቁኝ እኮ በቃ ለ5 ቀን እረፍት ስጡኝ፣ ለ5 ቀን በቃ ልረፍ፣ ለ5 ቀን ልሳፈር ብዬ እንትን ስል ፓስፖርት የወሰዱ። ስለዚህ የሰው ልጅ እረፍትን ይፈልጋል። በቃ በአሁኑ ሰዓት ላይ እኮ ካፌ እንኳ መጠቀም አልችልም። ካፌ ላይ ስገባ በር ላይ የማገኛቸው ወይ ሩታ ወይ ሄርሜላ ነው። የሩታ ስም አትጥራ፣ የሩታ ስም አትጥራ። ሩታ ተግባሩ አይደለም። አንተ ቂጥቅጤና እየተከተለች በየካፌው በየምኑ የምትከተል ሳይሆን የምትከተልህ አይደለችም። እሷ የልጅ እናት ናት። ልጇን ታሳድግበት። ጭራሽ ልጇን ከማንጠላ ነው ያንተ ደግሞ ቂጥቂጥ የምትከተለው ማለት ነው። እኔ ምለው እኔ ምንድን ነው ራስን እንደምንድን ነው የምትቆጥረው አንተ ሰውዬ ማለት ነው? እንደምን አድርገህ ነው ራስህን የምትቆጥረው? እኔ እኮ አሁን ያንተው አይደለም የዚች ልጅ ደግሞ የከፋ ነገር እኮ እንደዚህ ልክ ልኳን እየነገራት እሱ ቂጥቂጥ መከተልሽ። ሄርሜላ ዛሬም ልመና ላይ ነሽ። አልገባሽም?
እኔ ከህይወቴ በቃ ውጪ ብዬሻለው አልገባሽም ወይ ብሎሻል ማለት ነው። ከዚህ በላይ ምን ይበልሽ? በቃ ከህይወቴ ውጪ ካለሽ ከህይወቱ መውጣት ነው በቃ አከተመ። አንቺ ልጅ የለሽ የልጄ ጉዳይ እንዴት ነው ብለሽ ከሱ ጋር ሙጭጭ የምትይበት ነገር የለም። እንደውም ማሰላመ ደህና ሰንብት ብለሽ ነበር 300 ኪሎ ሜትር መራቅ የነበረብሽ ማለት ነው። አዋርደሽ አቁሽሻሽው ነበረ መራቅ የነበረብሽ ማለት ምን ለምፈልግ ነው ከሱ ቂጥቂጥ የምትከተዩ? ዛሬም ልመና ላይ የምትለምኝው በምን እንደራከኝ እኔ እንዴት ምክንያት በቃ ምንም ምክንያት አስፈልግም። በአንቺ ላይ ምንም ምክንያት አላገኘም። በቃ ለመራቅ ፈለቀ ማለት ነው። ምክንያቱም ሴሰኝነት ስላለበት ሱስ አለበት፣ የሴቶች መቀያየር ሱስ ስላለበት ሄደ። በቃ አንቺም እንደመጣሽ ሁሉ ሌላኛዋ መታለች። አየሽው አይደለ? ምንድን ነው በሰፈሩት ቁና መሰፈር አይቀርም አይደለም የሚባለው። አንቺም ግብ ሰርተሽ ነበር የገባሽው። በአንቺ ላይ ደግሞ ሌላኛዋ መጣች። ይሄ ነው በቃ ይሄ ነው በቃ። እሱ የሴት ሱስ ያለበት ሰው ነው። በቃ ከህይወቴ ውጪ ብሎሻል። ከህይወቱ ራቂ በቃ። ምንድን ነው በዚህ ልክ ልመና? በዚህ ልክ ምንድን ነው በቃ? ለምንድን ነው የራቅበት ምክንያት? እኔ ማወቅ እፈልጋለሁ። አያስፈልግሽም በቃ ምክንያትሽን ማወቅ በቃ አያስፈልግሽም። እሱ የሴትን ችግር አለበት በቃ ከሴት ጋር መግማማትን ይፈልጋል። ስለዚህ ለሚግማማ ሰው ደግሞ መራቅ ነው መራቅ። ምክንያቱም መጥቶም አይጠቅምሽም። ራስሽን አስከብረሽ ቆፍጠን ብለሽ ለመቆም ሞክሬ በቃ ለእስኪ ጥሩ የሆነ አይዲያ ነኝ። አንዳንድ ጊዜ እኮ እንደዚህ ስትግማሚ እኮ ኦዲየንሶችሽም ይደብራቸዋል እኮ የሚወዱሽም የሚያደንቁሽ ራሱ እኮ ይደብራቸዋል። ለማንኛውም ሩታዬንም ብትሆኚ እንዲሁም ደግሞ ሄርሜላንም እራሳችሁ ቆፍጠን ለማድረግ ሞክሩ። በቃ ቆፍጠን፣ በተለይ ሄርሜላ ቆፍጠን በይ። እንዴ ምን ጉር ነሽ እንዴ? በቃ አሁን ከዚህ በኋላ አትመጣም ብለን ስንጠብቅሽ ጭራሽ ዳኒ ቤት መጥተሽ ደግሞ የራቅበት ምክንያት ምንድን ነው? በቃ ምንም ምክንያት የለውም። ልጁ በቃ ሴሰኛ ስለሆነ የሴቶች ሴሰኝነት ስላለበት ልክፍት ድግምት ስላለበት በቃ ከሴቶቹ ጋር መጣበቅ ነው የሚፈልገው ማለት ነው። ስለዚህ የራቀበት ምክንያት ምን አስፈለገሽ? በቃ መለመን ምን አስፈለገሽ? በቃ ራቂ፣ ከህይወቴ ውጪ ብዬሻለሁ አለሽ እኮ። በቃ ከዚህ በላይ ምንም የሚደግምልሽ ነገር የለም። በቃ አሳይሻለሁ፣ አስተዋወቅሻለሁ፣ ከሚዲያው እኩል ነጌ ታያልሽ ብሏል። እንግዲህ ነጌ ይዞልን ጎትቶልን እንደሚመጣ ነው። ቤተሰብ ጠብቁ። ያው ወይ ጠዋት ላይ ፎቶ ይለቅልናል። የቤት ስራ ሰጥቶን ሄዷል። የፈረደብን ምንድናት? ያውን አይተናታል። የሆነች ጣውላ ቂጥ ነገር ናት። ከእሷ ጋር ሸሼ ገዳሜ ሲል የነበረው ማለት ነው። ያው ከመምጣታቸው በፊት ቲክቶክ ላይ ነው ሲዝረጠረጥ የምናየው። የለመድነው ነገር ነው መቼም። ይሄ 1 ዓመት በሙሉ ደግሞ ሲዝረጠረጥብን ከእሷ ጋር ሲለጣጠፍብን ነው የሚኖረው ማለት ነው። ግን በዚህ አጋጣሚ የማሳስባችሁ ማለት ነው አሁንም የመጣቸው ውሽማ አሁንም የመጣቸው ሴት ማለት ነው እየደገፋችሁ በርታ የምትሉ ካላችሁ ግን ማፈሪያ ናችሁ። ማፈሪያ ማለት ነው። እኛ ሴት የምትረክስበት መንገድን አንፈልግም። በቃ ዝሙትን እንዲስፋፋ አንፈልግም። እንዲያፈምሳቸው ዩቱብ እንዲከፍትላቸው ከፈለገ ደግሞ በሌላ አይዲያ ያምጣቸው። በቃ ትዳርን እንዲጠላ ሴት ልጅን እንድትረክስ አታርግብን አብርሃም። በቃ ይደብራል። በጣም ነው የሚያስጠላው። እኔ ወጣቱ ምን እንደሚ